ሰላም ጤና ይስጥልኝ ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰቦች፣ ዛሬ በአንድ መረጃ መጥቻለሁ። ፋሲል ነኝ። እንግዲህ በዚህ መረጃ ስለ ከዲቪ 2027 ጋር ከዲቪ ፕሮግራም ጋር አጠቃላይ የተያዙ እንግዲህ መረጃዎችን ወልሰጣችሁ የመጣሁት። እንደምታስታውሱት እንግዲህ በቅርብ ጊዜ በአሜሪካ ብራውን ዩኒቨርሲቲ የተፈጸመውን ጥቃት ተከትሎ በፕሬዚዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ መስጠት እንግዲህ በክሪስቲኖም ደግሞ አማካኝነት ቀጥታ የዲቪ ፕሮግራም ወይም የዲቪ 2027 ፕሮግራም ፖዝ እንዲደረግ ወይም እንዲቋረጥ ተወስኗል። ይህ ይታወቃል። እንግዲህ ብዙዎችም ከዛ በኋላ የተለያዩ በተለይ ደግሞ ዲቪ 2027ን የፎርም መሙያ ቀን በጉጉትና እንደዚህ እንግዲህ ሲጠባበቁ የነበሩ በሙሉ ተስፋ የሚያስቆርጥ ትልቅ አስደንጋጭ ዜና ነው በቅርብ ጊዜ ሰምተን የነበረው። ይህ ይታወቃል ማለት ነው። እንግዲህ ዶናልድ ትራምፕ ከዚህም በፊት በነበረ የስልጣናቸው ጊዜ ላይ በተለይ ደግሞ ለመጀመሪያ ጊዜ ከተመረጡ ጊዜ ጀምሮ የዲቪ ፕሮግራም አጠቃላይ መቋረጥ እንዳለበት ዲሞክራቶችን ሲሞግቱ እንደነበረ ይታወቃል። በዛ ጊዜም ደግሞ ይህ እንዲሆን ያስቻለው ነገር ደግሞ በዛም ወቅት እንግዲህ ልክ እንዳሁኑ በአሜሪካ ብራውን ዩኒቨርሲቲ እንደተፈጸመው ጥቃት ሁሉ በዲቪ የገባ አንድ እንግዲህ የውጭ ዜጋ በፈጸመው ጥቃት ነው። ከዛ በኋላ ዲቪ መቋረጥ አለበት፣ ይህ የእናንተ የዲሞክራቶች የሎተሪ ጨዋታ ነው ሲሉ እንደነበር ይታወቃል። አሁን እንግዲህ ለሁለተኛ ጊዜ ወደ ፕሬዚዳንታዊ ስልጣን ከመጡ በኋላ የዲቪ ፕሮግራም መቆም አለበት ብለው ሲሞግቱ እንደነበር እንግዲህ የሚታወስ ነገር ነው። እንግዲህ አሁን በቅርብ ጊዜ የተፈጸመውን ጥቃት ደግሞ ተከትሎ የዲቪ ፕሮግራም እንዲቋረጥ መመሪያ ሰጥተዋል። ክሪስቲ ኖምም እንግዲህ ይህንን መመሪያ በቀጥታ አስተላልፈዋል፣ ከትራምፕ ተቀብለው ማለት ነው። እንግዲህ እነዚህ የሚያመጡት አንድምታዎች ምንድን ናቸው? በእርግጥስ ተስፋ የሚያስቆርጥ ሁኔታ ላይ ነን ወይ? እና ሌሎችም ነገሮች ጥያቄ የሚያስነሳ ነው። እርግጥ ነው እንዳልኳቸው ብዙዎችን በጉጉት ይህንን የዲቪ መሙያ ቀን ሲጠባበቁ የነበሩ በጣም ተስፋ ቆርጠው ብዙ ነገሮችን እንግዲህ ሲጠባበቁም ስለነበረ ተስፋ የሚያስቆርጥ ነው የሆነው፣ አስደንጋጭ ዜና ነው የሆነው። ሆኖም ግን ዛሬ ደግሞ ተስፋ እንዳትቆርጡ የሚያደርጉ አንዳንድ መረጃዎችን ልሰጣችሁ ነው የመጣሁት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውላ ምልክት በመንካት ደግሞ አዳዲስ የሆኑ ቪዲዮዎች ሲለቀቁ መልእክት እንዲደርሳችሁ ማድረግ ትችላላችሁ። ዛሬ በዚህ መረጃ ላይ አንዳንድ ጉዳዮችን እንዳስሳለን ማለት ነው። እንግዲህ ይህ የኢንፎቴመንት ቻናል እንግዲህ ዛሬ 3000 የፐብሊክ ዋች አወር በመሙላቱ ሞኔታይዝ ሆኗል ማለት ነው። ሞኔታይዝ ተደርጓል። እንግዲህ ፕሮሰሱን እያካሄድን ነው ያለ ነው። ሁላችሁም እስካሁን ድጋፍ ስታደርጉልኝ ለነበራችሁ ቪዲዮዎችን በማየትም ላይክም ሼርም በማድረግም ሰብስክራይብ በማድረግ ቤተሰብ በመሆን የተለያዩ ድጋፋችሁን ስታሳዩኝ ለነበራችሁ ለሁላችሁም ከልብ አድርጌ አመሰግናለሁ። ከዚህም በኋላ እንግዲህ ድጋፋችሁ እንደማይቋረጥና እንደማይለየኝ ስለምተማመን አስቀድሜ አሁንም ምስጋናዬን በድጋሚ ማቅረብ እፈልጋለሁ። ለማንኛውም ወደ ቀጣዩ መረጃ እንተላለፋለን። አብራችሁኝ ቆዩ። እሺ እንግዲህ ወደ መረጃው ስንተላለፍ ቀደም ሲል እንደነገርኳችሁ እንግዲህ ዶናልድ ትራምፕ በዚህ ሰዓት የዲቪ ሙሉ ለሙሉ የዲቪ 2027 ፕሮሰስ እንዲቋረጥ በተለይ ደግሞ እርግጥ ነው የመሙያው ቀን ገና በይፋ ባልተገለጸበትና በቅርብ ጊዜ ይገለጻል ተብሎ በስቴት ዲፓርትመንቱ አማካኝነት በተለያዩ ጊዜያት መግለጫ በሚሰጥበት በዚህ ወቅት እንግዲህ የዲቪ ፕሮግራም አጠቃላይ እንዲቆም ትዕዛዝ እንደሰጡ ይታወቃል። ይህ ደግሞ ብዙዎቹን ተስፋ ያስቆረጠ ነገር ነው። እንደምታውቁት የዲቪ ፕሮግራም የተጀመረው በ1990 በኮንግረስ አባላት ውሳኔ ነው የዲቪ ፕሮግራም እንዲጀምር ምክንያት የተደረገው። እንግዲህ ከዛ ጊዜ በኋላ እስካሁን ድረስ በቀጠለው የዲቪ ፕሮግራም ላይ የተለያዩ አይነት ሀገራት ዜጎች በተለይ ደግሞ በየአመቱ አሜሪካ በምትሰጠው የቪዛ አማካኝነት በየአመቱ ወደ 55,000 የሚያክሉ ዜጎች ወደ አሜሪካ እየገቡ እንግዲህ የመኖሪያ ፍቃድ ያገኛሉ፣ ይሰራሉ፣ ራሳቸውን ይጠቅማሉ፣ ሀገሪቷን ይጠቅማሉ እየተባለ ነው እንግዲህ እስካሁን የቆየው። ለማንኛውም አሁን እንግዲህ በተፈጠረው እንግዲህ ጥቃት የተነሳ የዲቪ 2027 አጠቃላይ ከዚህ በኋላ እንደማይኖር እና እንደተቋረጠ ነው የተገለጸው። እንግዲህ ይህ የተቋረጠበት ደግሞ እንደ ምክንያት የተሰጠው ነገር አንዳንድ ነገሮች እስኪጣሩ የሚል ነው። እርግጥ ነው ዶናልድ ትራምፕን ስንመለከት ከዚህ በፊትም በነበራቸው የመጀመሪያ ጊዜ ፕሬዚዳንት የመጀመሪያዎቹ የ4 ዓመታት የፕሬዚዳንታዊ ስልጣን በነበራቸውም ጊዜ
የዲቪ ፕሮግራምን ሲቃወሙና ዴሞክራቶችን ሲሞግቱ እንደነበረ የምናውቀው ነገር ነው። ምክንያቱም ዴሞክራቶች ናቸው የጀመሩት ይህን ነገር፣ ይሄ ደግሞ የዲሞክራቶች ሎተሪ ጨዋታ ነው የሚል ነገር ነው ያነሱ የነበሩት። ለዚህ ደግሞ እንደ ምክንያትነት ይጠቅሱ የነበሩት ነገር በወቅቱም በስልጣን ላይ በነበሩበት ጊዜ በተከፈተ ጥቃት አማካኝነት ነው። ይህን ጥቃት ደግሞ የከፈተው አንድ የሌላ አገር ዜጋ ነው። እሱም በዲቪ አማካኝነት ወደ አገሪቱ ከገባ በኋላ ነው እንግዲህ ይህን ጥቃት የከፈተው። አሁንም እንግዲህ ለሁለተኛ ጊዜ በስልጣን ላይ ሲመጡ አሁንም ባለፈው በታህሳስ አጋማሽ ላይ በአሜሪካ በብራውን ዩኒቨርሲቲ እንግዲህ ላይ የተከፈተ ጥቃት ነበር። 11 ዜጎች ናቸው የተጎዱት። ከነዛ መካከል ደግሞ 2 ተማሪዎች ወዲያውኑ ህይወታቸው እንዳለፈ ይታወቃል። ከዛ በኋላ እንግዲህ ይህን የፈጸመው ደግሞ ፖርቹጋላዊ እና በ2017 ላይ በዲቪ አማካኝነት ወደ አገሪቷ ወይም ወደ አሜሪካ የገባ አንድ ፖርቹጋላዊ ነው ይህን ጥቃት ፈጽሞ የነበረው። በኋላም ራሱን ገድሎ መገኘቱ እናውቃለን። ይህ የቅርብ ጊዜ ዜና ነው። ለማንኛውም በዚህ የተነሳ እንግዲህ በክርስቲያኖም ቀጥተኛ መግለጫ በዶናልድ ትራምፕ ደግሞ ትዕዛዝ አማካኝነት የዲቪ 2027 ሙሉ ለሙሉ እንዲገታ ወይም እንዲቆም ተደርጓል። ከዚህም በተጨማሪ ይህ የዲቪ 2026 አሸናፊዎች ብዙ ነገሮች እንደተስተጓጎለባቸውም እየተገለጸ ነው በዚህ ሰዓት ያለው። ለማንኛውም አሁን ያለው አንድምታ ምንድን ነው? ተስፋ ሊያስቆርጥ የማይገባውስ ነገር ምንድን ነው የሚል ጥያቄ ከእናንተ ሊመጣ ይችላል፣ ብዙዎችም እየጠየቁ ስለሆነ። ለማንኛውም የዲቪ 2027ን ከዛ በኋላም ደግሞ ያሉ አንዳንድ ነገሮችን መመልከታችን በጣም አስፈላጊ ነው። እንግዲህ በአሁኑ ወቅት ያለው የቪዛ አሰጣጥ እገዳ በ2026 አሸናፊዎች ላይ ከፍተኛ ስጋት የፈጠረ ነገር ነው። ምክንያቱም ለምሳሌ የቀጠሮውን ሁኔታ ስንመለከት አብዛኞቹ ኤምባሲዎች ቀጠሮ መስጠታቸውን ቀጥለዋል። እርግጥ ነው ቀጠሮ እስካሁን አልተቋረጠም። ሆኖም ግን ቪዛውን የማተም ስልጣን በዋሽንግተን ዲሲ በኩል ስለነበረ ያ ለጊዜው እንደታገደ ነው እየተገለጸ ያለው። ይህ ማለት እንግዲህ ኢንተርቪው አልፈሃል ወይም ኢንተርቪው አልፈሻል ቢባል እንኳን ፓስፖርቱ ላይ ቪዛ ሳይመታ ለረጅም ጊዜ ሊቆይ የሚችልበት ሁኔታ ነው እየተፈጠረ ያለው። ከደህንነት ፍተሻ ጋር ወይም ደግሞ ከደህንነት ማሻሻያ ጋር በተገናኘ ደግሞ መንግስት እንግዲህ ፕሮግራሙን ለመቀጠል ከፍተኛ ጥራት ያለው የደህንነት ፍተሻ በዝግጅት ላይ እያደረገ እንዳለም ይታወቃል። ይህ አዲስ አሰራር ሲጠናቀቅ እንግዲህ የ2026 ኢንተርቪው ሂደቶች የበለጠ ጥብቅ ሊሆኑ ይችላሉ ተብሎ ነው የሚጠበቀው። ለምሳሌ የማህበራዊ ሚዲያ ምርመራ፣ ማለትም ከዚህ በፊት እነዚህ የዲቪ አሸናፊዎች የማህበራዊ ሚዲያ አጠቃቀማቸው እንዴት ነበር፣ ምንድነው ይላላኩ የነበሩት፣ በማህበራዊ ሚዲያቸው ላይ ፖስት ያደርጉ የነበሩት ነገሮች ምንድናቸው የሚሉ ከባድ የሆኑ ምርመራዎች ይደረጋሉ። የቤተሰብ ታሪካቸው ምን ይመስላል፣ ከዚህ በፊት ያሳለፉት የነበረው የቤተሰብ ታሪክ ምን ይመስላል፣ ከዚህም በተጨማሪ ደግሞ እዚህ አሜሪካ ሀገር ላይ ለመኖር ያላቸው የገንዘብ ምንጭና አስተማማኝነት ምን ያክል ነው የሚሉና ሌሎችም ጥልቅ የሆኑ ምርመራዎች እንደሚደረጉ ነው እንግዲህ እየተገለጸ ያለው። ሌላው ነገር ደግሞ ከዚህ ቀጥሎ ያለው ነገር ትልቁም ደግሞ አሁን ስጋት ላይ ብዙዎችን የጣለው ነገር ደግሞ የጊዜው ገደብ ስጋት ነው። እንግዲህ የዲቪ 2026 የቪዛዎች እስከ ሴፕቴምበር 30 2026 ነው መጠናቀቅ ያለባቸው፣ ተሰጥተው መጠናቀቅ ያለባቸው። ከዚህ በፊትም በሰራሁት ቪዲዮ ላይ ምናልባት ታስታውሱ ከሆነ ምናልባትም ደግሞ ወደ ኋላ ሄዳችሁ ልትመለከቱት ትችላላችሁ። እንግዲህ እስከ ሴፕቴምበር 30 2026 ባለው ጊዜ ተጠናቆ ማለቅ ያለበት የዲቪ አሸናፊዎች እንግዲህ ቪዛ መሰጠት እንዳለበት ይታወቃል። ስለዚህ እገዳው ከቀጠልና የተወሰነ ጊዜ የሚፈጅ ከሆነ እንግዲህ ሴፕቴምበር 30 2026 የሚደርስ ከሆነ ብዙዎች ቪዛ የማግኘት እድላቸው ሊመክን እንደሚችል ነው ከወዲሁ እየተገለጸ ያለው። ሆኖም ግን ወደዚህ ሊያደርሱ የሚችሉ ሁኔታዎች ይኖራሉ ወይ? በእርግጥስ ዶናልድ ትራምፕ በራሳቸው በአንድ ሰው ትዕዛዝ ምክንያት ዲቪ ሊቋረጥ ይችላል ወይስ ደግሞ ያለው እውነታ ምንድን ነው የሚሉትና ቀጣይ ያሉ ነገሮች ምን ሊሆኑ ይችላሉ የሚሉትን አንዳንድ ጉዳዮች መመርመራችን በጣም አስፈላጊ ነው። ለማንኛውም እንደዚህ አይነት ጉዳዮች ሲኖሩ ምንድነው አሁን ቀጣይ ሊኖር የሚችለው ስጋት ወይም ደግሞ ምንድነው ተስፋስ ሊኖር የሚችለው ነገር የሚለው መመልከት አስፈላጊ ነው። ለምሳሌ ይሄንን ለማየት በስቴት ዲፓርትመንቱ በኩል ያለውን አንዳንድ ሁኔታዎችን መመርመራችን በጣም አስፈላጊ ነው። ለምሳሌ የስቴት ዲፓርትመንት በአሁኑ ወቅት በፕሬዚዳንቱ አስፈጻሚ ትዕዛዝ ወይም ደግሞ ኤክስኪዩቲቭ ኦርደር እና በነባር ህጎች መካከል ያለው ሚዛን ለመጠበቅ በጣም እየተቸገረ ያለበት ሁኔታ ላይ ነው የሚገኘው። እንግዲህ ተግባራዊ ተጽዕኖዎች ደግሞ ምን ሊሆኑ ይችላሉ ካላችሁ ደግሞ የስቴት ዲፓርትመንት የዲቪ 2027 ምዝገባን ላልተወሰነ ጊዜ እንዲያቆም ነው የተገደደው። ይህ የሆነው ደግሞ በፕሬዚዳንቱ ቀጥተኛ ትዕዛዝ ነው። ዲፓርትመንቱ ደግሞ የደህንነት ፍተሻውን ወይም ደግሞ ቬቲንግ ፕሮሰስ የሚባለው ማለት ነው ለመከለስ ጊዜ እንደሚያስፈልገው እንደገለጸ እናውቃለን። ከዛም በተጨማሪ ደግሞ ቀደም ሲል እንደነገርኳቸው አንዳንድ መመሪያዎች ሊዘጋጁ ይችላሉ። ለምሳሌ ይሄ ዲፓርትመንት ውስብስብ የሆኑ ጥልቅ የሆኑ ምርመራዎችን ማድረግ ሊጀምር ይችላል። ሆኖም ይህ የስቴት ዲፓርትመንት ሁኔታ ግን በዚሁ ማብቃት አይችልም። ምክንያቱም ኮንግረስ የሚባል ደግሞ አለ። የአሜሪካ ኮንግረስ ደግሞ በሁለት የተለያዩ አይነት አካላት የተከፈለ እንደሆነ ይታወቃል። እንግዲህ በዲሞክራቶች እና በሪፐብሊካን ማለት ነው።
እንግዲህ ዋናው ትልቁ ደግሞ ውሳኔም ያለው ከዚህ ጋር በተያያዘና ከዚህ በኋላ ያሉ የፍርድ ቤት ሁኔታዎችን ተያይዞ ነው። ምንም እንኳን ዶናልድ ትራምፕ በራሳቸው ፍቃድ ዲቪ 2027 ይቋረጥ የሚል ትዕዛዝ ቢሰጡም ሆኖም ግን አሁን ያለው እውነታ ሊሆን የሚችለው እውነታ ምንድነው የሚለው እንመለከታለን። በተለይ ደግሞ ከኮንግረሱ ጋር በተያያዘ ማለት ነው። እንግዲህ ዲቪ ሎተሪ ወይም ደግሞ ዳይቨርሲቲ ቪዛ ፕሮግራም የተመሰረተው በ1990 ነው፣ ቀደም ሲል እንደነገርኳችሁ። ይህ ደግሞ በዛ ወቅት በወጣው የኢሚግሬሽን ህግ ነው ወይም ደግሞ ኢሚግሬሽን አክት ኦፍ 1990 ማለት ነው። ስለዚህ ፕሬዚዳንቱ ብቻቸውን ፕሮግራሙን በቋሚነት የመሰረት ስልጣን እንደሌላቸው ነው እንግዲህ የተመለከተው። የሪፐብሊካኖች በዚህ ረገድ ያላቸው አቋም ምንድነው ካልን ያው ዶናልድ ትራምፕም ሪፐብሊካን እንደመሆናቸው መጠን አብዛኞቹ የሪፐብሊካኖች ወይም ደግሞ በኮንግረስ ብዙ ቦታ ያላቸው ሪፐብሊካኖች ይደግፏቸዋል። ፕሮግራሙ ለሀገር ደህንነት ስጋት ነው ብለው ስለሚያምኑ ፕሮግራሙን በህግ ጭምር ለመሰረዝ ወይም ደግሞ ቁጥሩን በከፍተኛ ሁኔታ ለመቀነስ የሚረዱ ረቂቅ ህጎችን ሊያቀርቡ እንደሚችሉም ነው የሚገመተው። በሌላ በኩል ደግሞ የዲሞክራቶችን ተቃውሞ ደግሞ በዚህ በኩል መረሳት የለበትም። ምክንያቱም ዲሞክራቶች ፕሮግራሙ የአሜሪካን ብዝሃነት የሚወክል ነው በሚል ነው የሚከላከሉት። ስለዚህ ፕሬዚዳንቱ በህግ የተደነገገን ፕሮግራም የማገድ ስልጣን የላቸውም በማለት በኮንግረስ ውስጥ ክርክር እያደረጉ የሚገኙበት ሁኔታ ነው በዚህ ሰዓት ያለው። ታዲያ በቀጣይነት ምን ሊፈጠር ይችላል፣ ምን አይነት ሁኔታዎች ሊከሰቱ ይችላሉ የሚሉትን ነገሮች እንመለከታለን። እንግዲህ አሁን ያለውን ሁኔታ ተከትሎ የሚመጡትና ዋና ዋና ክስተቶች የሚባሉት ነገሮች የፍርድ ቤት ክርክሮች ናቸው። ወይም ደግሞ እነዚህ የፍርድ ቤት ክርክሮች ደግሞ የሚያመጡት ለውጥ ሊኖር ይችላል ተብሎ ነው የሚጠበቀው። እንግዲህ የኢሚግሬሽን ጠበቆችና የሰብአዊ መብት ተሟጋች ድርጅቶች በፕሬዚዳንቱ ትዕዛዝ ላይ ክስ መመስረታቸው እንደማይቀር ግልጽ ነው። ፍርድ ቤቶች እንግዲህ ፕሬዚዳንቱ በኮንግረስ የጸደቀውን ይህንን ህግ በራሳቸው ፍቃድ ማቆም አይችሉም በሚል እገዳውን ሊያነሱት የሚችሉበት ሁኔታም ሰፊ ነው። ሌላው ነገር የኤክስትሪም ቬቲንግ መጀመር ነው። ይሄ ማለት ቀደም ሲል እንደነገርኳችሁ አንዳንድ ጥብቅ የሆኑ ምርመራዎች የሚካሄዱበት ሁኔታ ሊፈጠር ይችላል። ይህ ደግሞ የቪዛ አሰጣጡን ሂደቱን በጣም አዝጋሚ ሊያደርገው ይችላል። ይህ የአዝጋሚ ሆነ ማለት ደግሞ ብዙዎችም ቪዛ ሳያገኙ ሊቀሩ የሚችሉባቸው ሁኔታዎችም ይኖራሉ የሚል ስጋት አለ። ስለዚህ ይሄ ነው። ሌላው ነገር የዲቪ 2027 ምዝገባ ዘግይቶ ሊጀመር ይችላል የሚልም ሁኔታ አለ። እንግዲህ አሁን ምንድነው ሊከሰት የሚችለው? ፕሬዚዳንቱ ይህንን በራሳቸው ማቆም አይችሉም፣ መቀጠል አለበት ተብሎ እንግዲህ የሚጀመር ከሆነ ዲቪ 2027 በ2026 ዓ.ም መጀመሪያዎቹ ላይ ሊከፈት ይችላል የሚባል ሁኔታም ነው በዚህ ሰዓት ያለው። ይሄ ማለት በአሁኑ ሰዓት በዋይት ሃውስ እና በፍትህ አካላት መካከል የገመድ ጉተታ ያክል በጣም ከባድ የሆነ ሙግት ነው እንግዲህ እየተፈጠረ ያለው። ፕሬዚዳንቱ ፕሮግራሙን በተግባር ለማቆም እየሞከሩ ነው። ህጉ ደግሞ ፕሮግራሙ እንዲቀጥል እያዘዘ ነው ያለው። ስለዚህ በአሁኑ ሰዓት እንግዲህ ይሄ ነው ያለው ሁኔታ። ታዲያ ህገ መንግስታዊ ስልጣን ላይ ያተኮሩ ክሶችን በተመለከተ ምን ነገር መረዳት ይኖርብናል ካላችሁ ደግሞ በርካታ የኢሚግሬሽን ተሟጋች ድርጅቶችና የህግ ባለሙያዎች ለምሳሌ እንደ አሜሪካን ኢሚግሬሽን ሎየርስ አሶሲዬሽን ማለት ነው በፕሬዚዳንቱ ትዕዛዝ ላይ ክስ እንደመሰረቱ ይታወቃል። የክሱ ዋና ጭብጦች ደግሞ ዲቪ ሎተሪ በኮንግረስ የጸደቀ ህግ ስለሆነ በኤክስኪዩቲቭ ኦርደር ብቻ የአንድን ፕሬዚዳንት ህግ ወይም ትዕዛዝ ተከትሎ ማቆም በፍጹም አይቻልም፣ መተግበርም አይቻልም የሚባል ነገር ነው ያለው። እንግዲህ ሌላው ነገር ደግሞ የአሰራር ህግ ጥሰትን የተመለከተ ነው። መንግስት አንድን ፕሮግራም ሊያስቆም ሲፈልግ ወይም ደግሞ ሲያዘገይ በቂ ምክንያትና የቅድመ ማስጠንቀቂያ ጊዜ መስጠት አለበት የሚልም ሌላ የአድሚኒስትሬቲቭ ፕሮሲጀር አክት ጥሰዋል የሚልም ክርክር አለ። ስለዚህ አጠቃላይ እነዚህን የመሳሰሉ ክርክሮች ናቸውና ሙግቶች ናቸው በዚህ ሰዓት እየተፈጠሩ ያሉት። ምክንያቱም እንግዲህ ዶናልድ ትራምፕ በራሳቸው ትዕዛዝ ነው ቀጥታ የዲቪ 2027 ፕሮግራም እንዲቆም ያዘዙት ማለት ነው። እንግዲህ የጥያቄውን ይዘት ስንመለከተው መንግስት ቪዛውን የመስጠት ግዴታ ባለመወጣቱና ያለ ምክንያት ሂደቱን በማዘግየቱ ለደረሰብን ስነ ልቦናዊና ፋይናንሳዊ ጉዳት ካሳ ይገባናል የሚሉ ደግሞ ሌሎች ደግሞ ጠያቂ አካላት አሉ። እነዚህም ደግሞ በተለይ ዲቪ ሞልተው አሸንፈው ከዛ በኋላ ቪዛ የሚጠብቁ አመልካቾች ናቸው። እንግዲህ የፍርድ ቤት ትዕዛዙ ግምት ምንድነው ሊሆኑ የሚችለው? ቀደም ባሉት ተመሳሳይ ክሶች ላይ ለምሳሌ በኮቪድ ወቅት ፍርድ ቤቶች መንግስት ቪዛዎች ሪዘርቭ እንዲያደርግ እንደዚሁም ደግሞ የተወሰኑ ቪዛዎች እንዲሰጥ ትዕዛዝ አስተላልፎ እንደነበር ይታወቃል። አሁንም ቢሆን ዳኛዎች ተመሳሳይ የሆነ ጊዜያዊ እገዳ ሊሰጡ ይችላሉ ተብሎ የሚጠበቅበት ሁኔታ አለ። ወደ ስቴት ዲፓርትመንቱ ደግሞ ስትራቴጂያዊ መንገድ ደግሞ ስንመለከት መንግስት በፍርድ ቤት በኩል የሚያቀርበውን መከላከያ ሊያዘገዩ የሚችሉበት ወይም ደግሞ እንግዲህ የተለያዩ ሌሎች ነገሮች ላይ ትኩረት እንዲያደርጉ የሚያደርጉበት አንዳንድ ሁኔታዎች ሊኖሩ ይችላሉ። ለምሳሌ ናሽናል ሴኩሪቲ ወይም ደግሞ ብሔራዊ ደህንነትን የተመለከተ ይህም ማለት ነው ፕሬዚዳንቱ የሀገር ደህንነትን ለመጠበቅ የኢሚግሬሽን ፍሰትን የመቆጣጠር
ሰፊ ስልጣን አላቸው የሚል መከራከሪያ ነው እንግዲህ ስቴት ዲፓርትመንት እያቀረበ ያለው ነው እየተባለ ያለው። ሌላው ነገር ደግሞ ይህ እግድ ጊዜያዊ ነው እንጂ ሙሉ ለሙሉ ፕሮግራሙን አልሰረዝነውም። ሆኖም ግን አንዳንድ የደህንነት ክለሳዎችን ማድረግ አለብን፣ ስለዚህ ለጊዜው ነው የቆመው የሚል ደግሞ የፍርድ ቤቱን ጣልቃ ገብነት ሊያዘገይ የሚችል ሁኔታዎችንም እየተፈጠሩ ያለ ነው እንግዲህ አሁን በዚህ ሰዓት እየተሰማ ያለው ነገር። ለማንኛውም በቀጣይ ሳምንታት ምን እንጠብቅ ልትሉ ትችላላችሁ። አሁንም እንግዲህ በጣም ዝርዝር የሆኑ ጉዳዮች ነው ከዚህ በላይ ስንመለከት የቆየ ነው። እንግዲህ ጊዜያዊ የሆኑ ትዕዛዞች ሊወጡ ይችላሉ። ይህ ማለት አንድ የፌዴራል ዳኛ የፕሬዝዳንቱን ትዕዛዝ ለጊዜው አግዶ የስቴት ዲፓርትመንት ስራው እንዲቀጥል ሊያዝ ይችላል። ይህ ማለት ደግሞ የዲቪ 2027 ምዝገባ ወዲያውኑ ሊከፈት ይችላል ማለት ነው። እንግዲህ ዘግይቶም ቢሆን ዲቪ 2027 ሬጅስትሬሽን ጊዜ ሊከፈት ይችላል። ሆኖም ግን ምንድነው በዚህ በኩል ሊኖረው የሚችለው ካላችሁ ደግሞ ዲቪ 2027 ዲቪ ፕሮግራም እንደምታውቁት ሁሉ ጊዜ ጥቅምት መጀመሪያዎቹ ላይ ጀምሮ ወደ ህዳር መጀመሪያዎቹ ወይም ህዳር አጋማሽ ላይ ነው የሚያቆመው። ከዛ በኋላ ደግሞ ከዚህ ከአንድ ወር የምዝገባ ጊዜ በኋላ ደግሞ በግንቦት ወር መጀመሪያዎቹ አካባቢ ደግሞ የውጤት መመልከቻ ጊዜ ይሆናል። ከዛም ደግሞ ከዛ በኋላ ያሉት ደግሞ እስከ መስከረም 30 ቀጣዩ አመት ድረስ ደግሞ ያሉት ደግሞ የቪዛ የመስጠትና ከዛ በፊት ያሉ የኢንተርቪዎች ሌሎችም ፎርሞች ተሞልተው ወደ ቆንስላ ጽሕፈት ቤት የሚገቡበት ከዛ ቪዛ የሚሰጥባቸው ፕሮሰሶች እና ቀጥሎም ወደ አሜሪካ የሚገባባቸው ፕሮሰሶች ናቸው የነበሩት። እንግዲህ አሁን ይሄ ፕሮሰስ ነው እንግዲህ ሙሉ ለሙሉ የዘገየው። ያ ማለት ምንድነው ዲቪ 2027 በእርግጠኝነት ተመልሶ የሚጀመር ከሆነ የሚጀመረው ከጥር በኋላ ሊሆን ይችላል ነው የሚባለው። ያ ማለት የተወሰኑ ሳምንታት ከወራት ይልቅ የተወሰኑ 1-2 ሳምንታት ብቻ ለዲቪ ምዝገባ ጊዜ ሊሰጥ ይችላል ነው የሚለው። ምክንያቱም ይህ ደግሞ የሚደረግበት ትልቁ ምክንያት በግንቦት ወር የዲቪውን ውጤት ለመመልከት የሚቻልበትን ጊዜ ለማመቻቸት እንዲቻል ነው። ከዛ በኋላም ደግሞ ያሉት እስከ መስከረም 30 ደግሞ ቀጣይ ዓመታት ድረስ ያሉትን ደግሞ የቪዛ መስጠትና ከዛ በፊት ያሉትን ደግሞ ኢንተርቪዎችም ለማድረግ ጊዜ እንዳያንስ በሚል ሊሆን ይችላል። ስለዚህ እንደዚህ ነው አሁን ያለው ሁኔታ። ስለዚህ ለማንኛውም ትልቁና ዋናው ቁም ነገር እዚህ ጋር ማንኛውም ሰው ዝም ብሎ ተነስቶ ተስፋ መቁረጥ የለበትም ነው። ምክንያቱም የዶናልድ ትራምፕ እንግዲህ መንግስት በአጭር ትዕዛዝ ዲቪ 2027ን ቢያቋርጥም ይህ ደግሞ በሌሎቹ ዲቪ አሸናፊዎች ላይ የተወሰነ ተጽዕኖ ያለው ቢሆንም ሙሉ ለሙሉ ግን ዲቪ ቆሟል፣ ከዚህ በኋላ ዲቪ ፕሮግራም አይኖርም ብሎ መደምደም አይቻልም። ስለዚህ አሁንም ያለው ነገር በገና ሂደት ላይ ነው ያለው። ይህ ሂደት ሙሉ ለሙሉ ይቋረጣል ወይስ ከዛ በኋላ ይቀጥላልስ የሚለውን ነገር ገና ያልተወሰነበት ሁኔታ ነው ያለው። ስለዚህ ተስፋ ቆርጣችሁ ከዚህ በኋላ ዲቪ አይጀመርም ብላችሁ ያሰባችሁ ካላችሁ ተስፋ መቁረጥ የለባችሁም። ዲቪ እንደገና ሊጀመርበት የሚችልባቸው ሁኔታዎችም በጣም ሰፊ ስለሆኑ ማለት ነው። ያን ያህልም የዶናልድ ትራምፕ መንግስት ቀላል የሆኑ ሙገቶችና ክርክሮች አይደለም የሚጠብቁት፣ በጣም ከባድ ናቸው። ምክንያቱም ዲቪ እንግዲህ ፕሮግራሙ ሲጀመር የተጀመረበት የራሱ ምክንያት አለው። በአንድ ሰው ትዕዛዝ አማካኝነት ማንኛውም ፕሬዚዳንቱም ቢሆን ምንም አይነት በራሱ ምክንያት ሙሉ ለሙሉ ማቆም አይችልም። ለተወሰነ ጊዜ ጋፕ ሊያደርግ ይችላል። ሆኖም ግን ሙሉ ለሙሉ ሊያቆመው ስለማይችል በዚህ ረገድ ተስፋ እንዳትቆርጡ የሚል መረጃ ነው እንግዲህ ዛሬ ይዤላችሁ የቀረብኩት። እንግዲህ ዘርዘር ያሉ ነገሮችን ነው ላቀርብላችሁ የሞከርኩት። ከዚህ በኋላ ደግሞ ጥያቄዎች ካላችሁና ያልገባችሁ ነገሮች ካሉ ደግሞ በኮሜንት ሴክሽን ላይ ብታሳውቁኝ ቀጣይ ምላሽ ይዤላችሁ መቀርብ ይሆናል ማለት ነው። እንግዲህ ይሄ ቪዲዮ ትንሽ ረዘም ብሎባችሁ ሊሆን ይችላል። ሆኖም ግን አሳማኝ የሆኑና ከላይ የጠቀስኩላችሁ ዝርዝር የሆኑ ነገሮች ደግሞ በተለይ ዲቪ ሊጀመር የሚችልባቸው ሁኔታዎችም እና ፍንጮችም እንዳሉ ለመጠቆም ያክል የቀረቡ መረጃዎች ናቸው። እነዚህ ወቅታዊ የሆኑ መረጃዎች ናቸው። በሚቀጥለው ደግሞ የተለያዩና ተጨማሪ የሆኑ መረጃዎች እስካሉ ድረስ ይዤላችሁ የምቀርብ ይሆናል ማለት ነው። እኔ ፋሲል ነኝ። ይህ የኢንፎቴመንት የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አሁንም የደወል ምልክት ከነካችሁ ደግሞ እያንዳንዱ ቪዲዮ አያመልጣችሁ ማለት ነው። በሚቀጥለው ጊዜ ተመልሰን እንገናኛለን። እስከዛው ድረስ ሰላም።